ሩታ አብርሃምን ሳመችው እንዴት ሳመችው የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። እውነት ለመናገር ከሆነ ሩታ ትክክለኛ ነገር አደረገች ብዬ እኔ አላምንም። አብርሃምን ራሷን እያስናቀች፣ ራሷን እያስገመተች፣ ራሷን እያሰደበች የምትገኘው ሩታ ራሷ ናት። ለምንድነው እንደዚህ የምታደርገው? ለምንድነው ራሷ ላይ እንደዚህ ነገር የምታደርገው? እውነት ለመናገር ከሆነ አብርሃም እንዲያከብራት ከፈለገች፣ አብርሃም እንዲወዳት ከፈለገች፣ ሩተኛ እንቁኛ ጀግና በጣም ነው የምንወዳት። እኔም እንደሚታወቀው የሩትዬ ደጋፊ ነኝ። ነገር ግን ሩታ ትክክለኛ ነገር አደረገች ብዬ እኔ አላምንም። ለምን ብትሉ አብርሃም ይንቃታል። እንደዚህ አሁን እሱ በቃ እሷ በጣም እንደምትወደው እሱ ደግሞ እንደማይፈልጋት ነገር ነው እያስመሰለ ያለው ማለት ነው። አብርሃም በጣም አስመሳይና ተንኮለኛ ሰውዬ ነው እውነት ለመናገር ከሆነ ማለት ነው። ነገር ግን ሩታኛ እንቁኛ ጀግና ማለት ነው በጣም ነው የምትወደው፣ ከልቧ ነው በጣም የምትወደው። ነገር ግን እሱ ደግሞ ያው ይጫወትባታል ማለት ነው። ለምን እሷ ትወደኛለች ብሎ በፊትም ሄርሜላ ላይ እንደዚህ ትጫወትባት ነበር። ነገር ግን እሷ በቃ ልክ ስትሰርበው ምናምን ልክ ስነግረው አሁን ተንበርክኮ ምናምን ይቅርታ አድርግልኝ ብሎ እየጠየቃ ነው። ይሄ ደግሞ የሚያሳዩ አብርሃም የሚወደውን ሰው ብቻ ነው እንጂ የምትወደውን ሴት አይወድም ማለት ነው። ስለዚህ እሷን ኮራ ዘና ማለት አለባት። ሩታኛ እንቁኛ ጀግና ራሷን መጠበቅ አለባት። ዘና ብላ ኮራ ብላ እንትን ብትል አብርሃም በእርግጠኝነት ይወዳታል። አብርሃም በእርግጠኝነት ወደ እጇ ለመግባት በጣም ይፈልጋል ማለት ነው። ነገር ግን እሷ እየሳመችው በየሄደበት እየሄደች በየሆቴሉ በየካፌው እየተከታተለችው እየሄደች ከሄርሜላ ጋር ሲሆንም ከፍቅር ጋር ሲሆንም በጣም ስትናደድ እሱን የሚፈልገው በቃ ማለት ነው። ሴት ላይ መጫወትን የሚፈልገው የሴት ግፍ ደግሞ መብቃት አለበት እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።